ምንድነው ማስመስለው እኔ ምን ወንጀል ሰራ ለምንድነው እዚህ ቤት ውስጥ የሚኖሩትሽ አዲስ አበባ ላይ የተንጣለለ ቪላ ቤት 3-4 እየኖሩት እዚህ የሚኖሩበት ምክንያት ምንድነው በገዛት የኖርኩበት የወለድኩበት የልጅ ልጅ ያየውበት ቤት የኖርኩበት እድሬ መሸሸጊያው ስለሆነ ሰፈሬ ምንድነው ፈቱት ማዘር ቆይ ምንድነው ይኸውልህ ክፈቱት ማዘር ካሌብን እንዴ ልጄ ምንድነው ቆይ አረ ምንድነው ልጆቻቸውን እያስያዙ ይሄን ነው ሲያደርጉ የነበረው ነው ያልኩት የነበረው ይሄው በሱ ፊት ነው ይሄን ካሌብ እውነት ነው ውሸት ነው በለኝ እባክህ ልጄ ውሸት ነው በለኝ ይሄንን አላደረግም የሌላ ሰው ታሪክ ነው እባክህ ልጄ ተናገር ውሸት አይደለም የኛ ታሪክ ወይኔ ጉዴ ያንተ አያት ወይም ደግሞ የካሌብ ቦምቡ እናት የት አካባቢ ነው የምትገኘው ወደ ሰንዳፋ አካባቢ ነው ወይዘሮ አሰገደች ትባላለች ወይኔ ደግሞ ምን ጉድ ነው ወይ ጉድ መሳሪያ ነው ማለት ነው ከሱ ክፍል ውስጥ ነው ያገኛችሁት ይሄንንም ይዞ ይዞራል ካሌብም ማለት አሁን እጅ ከፍንጅ ሁሉንም እጁንም ማሳስረን ነው ይዘን እየሄድን ያለነው ምንም ነገር እንዳይፈጸም ይሄ ጥሩ ሐሳብ ተረጋጉ ማዘር ይወሉት ይረጋጉ ለፋቴ ተረጋጉ ማዘር ተረጋጉ ሰላም ውድ የቻናሌ ተከታታዮች እንደምቆያችሁ እንግዲህ ዛሬን በድጋሚ ተገናኝተናል ዛሬ እንግዲህ ለብርቱ ጉዳይ ነው የተገናኘነው እናንተም ጋር ብዙ ነገሮችን ካሌብን ለማዋራት ሞክሬያለሁ እንግዲህ ከነዛም ውስጥ ያው ወንድሜ እንግዲህ ዘኪም እዚህ ጋር አለና ብዙ ነገሮችን አውጣጣናል ብዙ ነገሮችን ከሱ ለማዋራት ብዙ ነገሮችን ለመስማት ሞክረናል ግን በድጋሚም እንደውም ደውነለት ነበር ለታጠቅ ልጅህ በጣም እየተሰቃየ ነው እየተጎዳ ነው እንግዲህ የምትመጣ ከሆነ ናና አድ ነው አንተን ነው በደንብ የምንፈልገው ከሱ ይልቅ ብለን ለማውራት ሞክረን ነበር እሱ ግን ምንም አይነት ፍላጎት እንደሌለውና ልጄንም የፈለጋችሁትን አድርጉት እኔ ከዚህ ጋር ከሱ ጋር የሚመለከተኝ የሚያገባኝም ጉዳይ የለም ብሎ በጣም እንግዲህ አልባሌ ቃላቶችን ለኛንም ተናግሮን ነበር ያንንም ነገር እንግዲህ ራሱ ካሌብ ሲሰማ በጣም ባባቱ ተስፋ ቆርጧል ዛሬ ላይ እንግዲህ በጣም ብዙ ማቃቸው ነገሮች አሉ ለእናንተ መናገር የምፈልገው እስከዛሬ የደበቁት ነገር አለ ብሏል እስኪ እነዚህ ነገሮች ምን እንደሆኑ የምንሰማ ይሆናል እስቲ ዘኪ የምጨምረው ነገር ካለ በጨመር ትችላለህ ምንም ነገር የለም ያው እንግዲህ በዚህ ስራ ላይ ወይም ደግሞ በዚህ ታጠቅ ቦምቡ የተባለን ሰው ፍለጋ ብዙ ነገሮችን ለማድረግ እየተንከራተተን ነው የምንገኘው ብዙ ነገሮችን ልፋት አድርገናል እንግዲህ የልፋታችን ፍሬ ደግሞ ያፈራል ብለን እናስባለን እንዲሆን አይቀርም አንዳንድ ነገሮች አሉ ያገኘናቸው መቼም ግልጽ ሳይሆኑ ይፋ ማድረጉ ትንሽ ልክ ስላልሆነ ነው እንግዲህ አብዛኛው ነገር ወንድሜ ንጉስ ተናግሮታል ይህ ሰው ደግሞ ከዚህ በፊት እንደምታውቁት የታጠቅ ቦምቡ ልጅ ነውና ካሌብ ቦምቡ ነው ካሌብ ቦምቡ ያው ምነግራችሁ ነገር አለ ብዙ ነገር ጸጽቶኛል እንደውም አባቱ ጋር ደጋግመን ደውለን ንጉስ እንዳለው ብዙ ነገሮችን ስለተናገረው ተስፋ ስለቆረጠም ጭምር ምነግራችሁ ነገር አለ አዲስ ድብቅ ነገር አለና ማቀው ነገር እስካሁን ድረስ ያልተናገርኩት ነገር ነው አሁን ግን ከናንተ ጋር ተባብሬ እናንተን ረድሻችሁ እኔም ያው መታሰር ካለብኝ ታሰሬ መደረግ ያለበት ነገር ይደረግ እና ምነግራችሁ ነገር አለ ካሜራ አብሩና ፍለፊት ሆኜ ተናግሬ አባቴ የሚጋለጥ አባቴ የሚያዝ እኔም የገባውበት ችግር ውስጥ አባቴ የሚግባና ይመልከተው አባቴም እንዲያዝ እስከመጨረሻው ድረስ ረዳችኋለሁ ከጎናችሁ ነኝ ብሎናልና እንደዛ ነው አይደል ሐሳብ ስለዚህ እስኪ ያለው ነገር እንስጠና ዛሬ ወደዚህ ያመጣሁበት ምክንያት አንድ አዲስ ነገር ላጋራችሁ ነበርና እሱም ያው ስለ አባቴ ነው እና ያው እንደምታውቁት የነበረው ነገር ሁሉ ያ ሁላ ነገር አልፎ እዚህ ላይ ደርሰናልና እኔም ከዚህ በኋላ ከናንተ ጋር አብሬ ይሄንን ነገር ከግብ ለማድረስ ወይም ደግሞ አባቴ የሚያዝበትን መንገድ ለማመቻቸት ዝግጁ መሆኔን በዚህ አጋጣሚ ለመናገር ፈልጋለሁ እና ምንድነው አብዛኛውን ጊዜ አባቴ ወይም ሲከፋው ወይም ብዙ ችግሮች በመጡበት ሰዓት ወይም ችግር በገጠመው ሰዓት በአብዛኛው አያቴ ቤት ነው የሚሄደው ወይም የሱ እናት ጋር ነው የሚሄደውና ያው ቤቱም ወደ ሰንዳፋ አካባቢ ነው ትንሽ ደበቅ ያለ ሰፈር ነው ያው ብዙ ሰዎች የሚኖሩበት አካባቢ ነው የተያያዥ ቤቶች ናቸው እና በአብዛኛው ወደዛ ነበር የሚሄደው እኔም መሄድ ነበር ብዙ ጊዜ ያው ከአያቴ ጋር እንደሱ ባልሄድም ተመላልሼ አልፎ እሄዳለሁ እንደዚህ በሳምንትም በ15 ቀን ነው
በተመቸኝ ሰዓት ጊዜ ባገኘው ሰዓት ወደዛ እሄዳለሁና በተለይ እሱ ያጫወተኝ ምንድነው ችግር በገጠመው ሰዓትና ነገሮች እዚህ ከተማ ላይ ትንሽ እንትን ባሉበት ሰዓት ወደዛ ሄዶ ራሱን ነፃ ለማድረግ እንደሚሞክር ወይም ከዚህ ካለው ጫጫታ ካለውና ከገጠመው ነገር ትንሽ ራሱን አይምሮውን ማሳርፎ ሰውነቱንም ማሳርፎና በአጠቃላይ ረፍት አድርጎ ለመምጣት እዛ እንደሚመቸውና እዛ እንደሚሄድ ነበር ያጫወተኝ። አሁንም አልፎ አብሬ ሄዳለሁ እንደነገርኳችሁ እና ያው ምን እሱን ለመያዝ ደግሞ ይረዳናል ብዬ ነው ማስበው። ምክንያቱም አሁን ያለንበት ሁኔታ እንደ ቤተሰብም ከባድ ነው። ያው እዛ የሚኖር ይመስለኛል ሁሌም ባይሆን ያው በሁለት ቀንም በሶስት ቀንም እየተመላለሰ ሊያድርም ይችላል እርግጠኛ አይደለሁም። ግን እዛ የሚገኝበት እድል ይኖራል ብዬ አስባለሁ። የመረጃ ትንሽ ይሉ ብቻ አንተ ከልብ ይሁን እኛን ለማዋሸት ለማስለፋት አሁን ያዝነውን ነገር ሐሳብ ለማስቀየር እንዲሁም ብዙ ነገራችን ወደዛ ለማድረግ አስበህ ከሆነ ይኸውልህ ከዚህ በኋላ ማተወጣው ችግር ውስጥ ነው የምትገባው። አንተን እየቀለብን አንተን እያስታመምን ቁጭ ምንልበት ምክንያት የለም። ብዙ አንተ ማጣቃቸውን እርምጃዎች ተራምደናል። ተረዳኸኝ? አባተን ሙሉ ለሙሉ ባንክ አካውንት አዘግተናል። ሁሉም ነገር አሳግደናል። ክለቡንም ለማዘጋት ጥረት እያደረግን ነው ያለው ነውና እነዚህ ነገሮች ከዚህ በኋላ አንተ እኛ ላይ መጥፎ አደርጋለሁ አሳስታለሁ ብለህ እያሰብክ ከሆነ መጨረሻ ነው የሚሆነው። እንግዲህ ያው እጅህንም ፈታን ያለውን ነገር ደግሞ ተነጋግረን እንደዚህ ፕሮፐርሊ ተቀምጣ እንደበሰለ ሰው እንድንነጋገር ያደረግነው ብዙ ነገሮች ስለበረቱ ብዙ ነገሮች ችግርም እየገጠመኝ ነው ከናንተ ጋር እዚህ ባለውበት ሰዓት በቃ ብዙ መናገር እንፈልገው ነገር አለ ስላልክም ጭምር ነው። ማንንም ሰው መበደል አንፈልግም እኛ ማንንም ሰው ደግሞ እንዲበደል አንፈልግም በእናንተ ምክንያት ማለት ነው። ስለዚህ ያው ነገሮች ስሙዝሊ መሄድ ከቻሉ አንተ ከኛ ጋር ተባብለህ ነገሮችን የምታደርግ ከሆነ እንግዲህ ላንተም እንግዲህ ከለላን ሰጣለን። ከዚህ በፊት የምናወራው ወሬ በወሬ ብቻ ተወርቶ የሚያልፍ ነገር አይደለም። ተረድተኛል ብዬ አስባለሁ። ስለዚህ ያንተ አያት ወይም ደግሞ የካሌብ ቦምቡ እናት የት አካባቢ ነው የምትገኘው? ወደ ሰንዳፋ አካባቢ ነው። ወይዘሮ አሰገደች ትባላለች ወይም አሰገደች ነው የምንላትኛ። ያው በአብዛኛው ወደዛ ይሄዳል። እሱም እንደዚሁም ረፍትም ሲኖረው ምናምን አልፎ እሷንም አይቶ ምናምን ያው ትንሽ ቁጡ ነው እሱ በባህሪው ምናምን ግን ያው የእናት ነገር ነው። ያው እንደ ልጅ ደግሞ ግዴታ አለበት እሱ ያው እኔም የሱ ልጅ ስለሆንኩኝና ያው ምንም ብስጩም ቢሆን ቁጡም ቢሆን አልፎ ሄዶ ያያት ይመጣል። በዛ ላይ ደግሞ እንደነገርኳችሁ ያው ወደዛ ደርሶ ነው የሚመጣው። በብዙ ጊዜ አብዛኛውን ጊዜውን ችግር በገጠመው ሰዓት ወይም አንዳንድ እክሎች በሚኖሩበት ሰዓት ወደዛ ደርሶ ነው የሚመጣውና ወደ ሰንዳፋ አካባቢ ነው። ለእናንተ እንደመደበቂያም ነው ማለት ነው ያ ቤት? ያው የእናት ቤት አይደለ እንደመሸሸጊያ ነው። ያው እናት ነች እሷም ያው እኔም ደግሞ የሱ ልጅ ነኝ። እሱ በሚሄደው ልክ ባልሄድም እኔም በተመቸኝ ሰዓት በብዙ ጊዜ እንደውም ከሱ ጋር ነው የሚሄደው። ለምንድን ነው ታዲያ አሁን አባትህ ታጠቅ እንግዲህ በጣም ሀብታም ከሚባል ሚሊዮነር ከሚባል መልቲ ሚሊዮነር ልንለው እንችላለንና እንደዛ አይነት ሰው ሆኖ ሳለ ከተማ ውስጥ የተለያዩ ቦታዎች ላይ ቤት ገዝቶላት ወይ ቤት ሰርቶ ምናምን ማኖር አይችልም ወይስ ፍላጎት ማጣት ነው? ያው አንዳንዴ እንደዚህ ገንዘብ ሲኖርህና ነገሮች እንትን ስትል ምንድነው ትንሽ ቤተሰብህም ላይ ሪስክ ያመጣል። ያው ያ ነገር ስጋት ያለበት ይመስለኛልና ያው እሷንም ከሰዎች ለማሸሽ ያው ብዙ ነገሮች አሉ ማለት ብዙ የሚወሩ ነገሮች ሊኖሩም ስለሚችሉ ምናምን ያንን ነገር በአጠቃላይ እሱን ነገር ለማስወገድና ያው ቤቱ ኖሮ የምንጠቀምበት ከሆነ እሷ የምትጠቀም ገንዘብ የምታገኝ ከሆነ እዛም ሆና ጥሩ ኑሮ የምትኖር ከሆነ ምንም አይነት ችግር የለውም የሚል ሐሳብ ነው ያለው እሱ። መልካም። ስለዚህ ያንን ቤት አንተና አባትህ እና አያትህ ብቻ ነው የምታውቁት ማለት ነው? ሌላ ሰው አያውቀውም? በቃ እኛ ነን ያው እዛው ነው የተወለደው። እሱም ሁሉንም ነገር እዛው ነው እንትን ያለው። ያው ነገሮች የተሻለ ሲሆኑ ምናምን እዚህም አዲስ አበባም ሌላም ቦታ ቤት ሰራ ቤት ገዛ ምናምን ከዛ ነው ወደዚህ እንትን ያለው እንጂ አጠቃላይ ያለው ነገር እዛ ነበረ። ያው ድብቅ ቤት ነው ማለት እንችላለን ለማለት ነው። ያው መሸሸጊያቸው ነው እንግዲህ ይቻላል። እንደዚህ ገላጣ ቦታ ላይ አይደለም። ያው ከተማው ምናልባት አይታችሁ ላይሆን ይችላል ግን እንደዚህ ግልጥልጥ ያለ ነገር ምናምን አይደለም። እንደ አዲስ አበባ ትንሽ ውስጥ ለውስጥ ገብተህ ምናምን የምታገኘው ሰፈር ነው። ገላጣማ ቦታ አይደለም። ከከተማ ትንሽ ያስኬዳል።
ያው ከከተማ መውጣቱም ለእናንተ ሴፍቲ በጣም ቆንጆ ነው። እንግዲህ እንደማስበው ከሆነ ማንም ሰው እዛ ውስጥ ተሰውራችሁ ትቀመጣላችሁ ብሎ አያስብም። ለእናንተ መልካም ነው እዛ ውስጥ መሆኑ። ስለዚህ እንግዲህ አንተ እንዳልከው አባትህ እዛ ሊገኝ የሚችል ከሆነ እኛ እንሄዳለን፣ ሁሉ ነገራችንን አሟልተን አስሰን እንግዲህ በደንብ ማንም ሰው በማይጠረጠርበት ሁኔታ እንሄዳለን። ያንን ነገር ስናደርገን አንተም አብረህን ተከትለን ትሄዳለህ። እዚያ እናስቀምጠም አብረህን ትሄዳለህ። ቤቱን እየመራህ ታሳየናለህ። እናቱንም የምናገኛቸው ከሆነ እሱንም እዛው እጅ ከፈንጅ የምንይዘው ከሆነ እንግዲህ አውጣተን ሁሉም ነገር ጠያይቀን ወደ ቀጣይ እርምጃ የምንሄድ ይሆናል። ያስማማል አይደለ? ያስማማኛል። እኔም ቦታውን ለማሳየት ዝግጁ ነኝ። እዛ ድረስ ሄጄ በምችለው ነገር ሁሉ እናንተን ለመድረስ ዝግጁ ነኝ። አያቴም ብዙ ጊዜ ቤት ነው የምትሆነው። አንዳንድ ነገሮች ከሌሉባት ወይ ገበያ ካልወጣች ያው ትንሽ ወጣ ሲል ከከተማ ገበያ ምናምን ደርሶ ለመምጣት ትንሽ ሰዓትም ይወስዳል። እነሱ በእግራቸው ነው ብዙ ጊዜ የሚንቀሳቀሱት እንደዚህ ከጎረቤት ጋር ከምንም ጋር ከሌላ ሰው ጋር እዛ እንደዚህ አይነት ቦታዎች ካልወጣች በስተቀር አብዛኛውን ሰዓት ቤት ነው የምትሆነው። ያው በምንሄድ ሰዓት እናገኛታለን የሚለውን ነገር እርግጠኛ ነኝ። ያው እንግዲህ ዘኪ ከዚህ በላይ እሱ ማናዘዝ ማናገርም ያለብን አይመስለኝም። ዋናውን ፖይንት ኪ ፖይንቱን ነግሮናል። ከዚህ በኋላ እንግዲህ ወደዛ ነው መሄድ ያለብን። ያው ውድ ቤተሰቦቼ እንግዲህ እዚህ ጋር ያው ወንድሜ ዘውዱን ባትመለከቱት እንግዲህ እየመጣ እንደሆነና ከአንዲት ጉዳይ ጨርሶ እየደረሰ እንደሆነ ገልጾልኛል። እንግዲህ ከሱ ጋር ተያይዘን በቀጥታ እዛ ሰንዳፋ የተባለው ከተማ እንሄድና የተፈጠረውን ነገር በሙሉ የምናገኘውን ነገር በሙሉ ለእናንተም ለውድ ቤተሰቦቼ የምናስተላልፍ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ነው። ሰላም ውድ የቻናሌ ተከታታዮች እንደምቆያችሁ። እንግዲህ ከዚህ ቀደም የነበረውን ቃለ መጠይቅ ተከታተላችኋል። እንግዲህ አሁን ላይ የመጨረሻው ምዕራፍ ላይ እየደረስን ይመስለኛል። በደንብ እንግዲህ ካሌብንም ሁሉንም ነገር ስናወጣጣው የነገሩን ነገሮች አሉ። ያም ነገር ምንድነው የመጨረሻ ሊሆን የሚችለው እንግዲህ የካሌብ የታጠቅ እናት እንግዲህ ሰንዳፋ እንደምትገኝ ገልጾልናልና እዛ ደግሞ የመጨረሻው መደበቂያ ሊሆን እንደሚችል ገልጾልናል። ከዚህ በፊት እንደው ከዚህ ቀደም እንደተከታተላችሁት ከሱ ጋር የነበረው እንግዲህ እንደሱ ሆቴል የነበረው እንደሱ ግፈኛ ብዙ ሰዎችን የሚያሰቃየው ሰው የነበረው እሱን በደንብ አውጣተናል ከካሜራ በስተጀርባና የነገረን ነገር እንግዲህ እናቱ ጋር ተደብቆ ሊሆን እንደሚችል ብዙ ነገሮችን ጭምጭምታ ነግሮናል። አሁን ላይ ካሌብም ያው ብዙ ነገሮችን ተምሬያለሁ። እንግዲህ ታጠቅ አባቴም እኔን ለማዳን እኔን ለማስጣል ብዙ ነገሮችን አላደረገልኝም። ስለዚህ ከዚህ በላይ ከእናንተም ጋር እየሆንኩኝ መጎዳት የለብኝም፣ መሰቃየትም የለብኝም፣ ልጆችን በእናንተ እጅ መግባት የለባቸውም ብሎ እንግዲህ ብዙ ነገሮችን ነግሮናል። አሁን እንግዲህ ያው ሰንዳፋ የእናቱ ቤት ይገኛል ወደ ተባለው እንግዲህ እየሄድን ነው የምንገኘው። ያው ብዙ ሰዎችን አላስከተልም እንግዲህ ጥቃት እንዳይፈጸምብን እንዳይክዱንም ብለን የምናውቃቸውን እንግዲህ ዘኪም ከጎን ያለ ዘውድም ከጎን ያለ እነሱን ነው ይዘን እየሄድን ያለ ነው። ከኋላም ሌሎች አባሎች እንግዲህ በአባዱላ መኪና እየተከተሉ ነው ያሉት። እስኪ ደግሞ ያው አንዳንድ ነገሮችን እናንተም ገለጻ አድርጉላቸው። ያለው ነገር ሞር ኤክስፕረስ አድርጎታል ወይ ደግሞ ገለጻ አድርጎላቸዋል። ባለፈው በገረመው ታሪክ ገረመውን ለመያዝ ባለው እንቅስቃሴ ብዙ ነገር እንዳደረገ ተመልክታችኋልና አሁንም ደግሞ እንቅስቃሴያችንን አጠናክረን እየቀጠልን እንገኛለን። ይህ ክፉ እና መጥፎ የሆነ ሰው ታጠቅ የተባለ ሰው ለመያዝ ዛሬ እንቅስቃሴ እያደረግን እንገኛለን። እንግዲህ ፈጣሪ ከረዳን በእውነትም እንይዘዋለን ብዬ አስባለሁ። ልቤ እንደዛ ነው እየተሰማኝ ያለው። እንግዲህ ዘውዱ ልቤ የሚጨምረው ነገር ካለ እንግዲህ ሁላችንም ስራችን ትተን ነው ይሄንን ነገር እየተከታተልን ያለ ነው። እዚህ ጋር እንደምትመለከቱት እንግዲህ ላይታያችሁ ይችላል። ካሌብም አለ። አሁን እጅ ከፈንጅ ሁሉንም እጁንም አሳስረን ነው ይዘን እየሄድን ያለ ነው፣ ምንም ነገር እንዳይፈጽም። ወንድሜ ዘውድ እንግዲህ እስቲ የምትለው ነገር ካለ አንተም አንዳንድ ነገሮችን በል። ያው እንግዲህ ያለው ነገር ንጉስ ገልጸዋል። ነገር ግን አንዳንድ ነገሮች ለማለታከል እንግዲህ ባለፈው እንዳያችሁት ነው ያደረግነውን ትግል አይታችሁታል። እንግዲህ ያንን ዳግመኛ ቦምቡ ማለት እንችላለን ያገኘነው ሰው ማለት ነውና እሱን ለማግኘት ያደረግነው ብዙ ነገር ነበረ። ዛሬ ደግሞ እንግዲህ ታጠቅ አለበት ወደ ተባለው ቦታ እየሄድን ነው የምንገኘው ማለት ነው። ሰንዳፋ እንግዲህ ከኛ ጋር ካሌብ አለ። ካሌብ እንግዲህ ያለውን ቦታውን ነግሮናል። ያለው ካሌብ ስንወጣም ጀምሮ ያስጠነቀቁ ነበረ። ይሄ ነገር ውሸት ሆኖ ከተገኘ ማለት ነው እንግዲህ የማትወጣው አዘቅት ውስጥ ነው የምትገባው። ሰማኛ አይደለ? ካንተ ጋር ጊዜውን የሚያቃጥል ሰው የለም እዚህ። የኛን እርዳታ የሚፈልጉ የኛን እጆች የሚፈልጉ ብዙ ሰዎች አሉ። ስለዚህ ያን ሁሉ ስራ ትተን ነው አሁን እንቅስቃሴ እያደረግን ያለ ነው። ዛሬ እዛ ያልክበት ቦታ እናቱም ሆኑ እሱን የማናገኘው ከሆነ ከዚህ በኋላ ያለው ነገር አንተን ቀጥታ ወደ እስር ቤት አስገብቶ እንግዲህ ፍርድህን ስንት ዓመት እንድትከታተል እዛ ሆነ። ሰማኝ አይደለ? ከዛ በኋላ እንዳትወጣ ነው የምናደርገው። ምክንያቱም ብዙ መረጃዎች አሉ እኛ እጃችን ላይና አሁን ዛሬ የምንፈልገው ቀጥታ ጊዜ ማርተም አንፈልግም።
ታጠቅን ማግኘትና ማግኘት ነው ሐሳባችን የመጣንበት ምክንያት አንተም ያ እንደሚሆን ነው የነገርከን ስለዚህኛም ያ እንደሚሆን ተስፋ እናደርጋለን እናንተም ውድ ቤተሰቦቼ እንግዲህ የለፋንበት ስራ ነው ረጅም ጊዜ ወሰደብን ስራ ነውና እናንተም እስቲ በጸሎት አብራችሁን ሆኑ ነው ማለት የምንፈልገው እንግዲህ ንጉስ እንደነገራችሁ ሰዎችን ማመን አልቻልንም ከኛ ጋር ብዙ ሰዎችን አላመጣንም እንግዲህ በርግጥ አካባቢውን ብዙ ሰዎች እንዲጠብቁት ወይም ደግሞ እንዲከበብ ከኋላ አሉ እኛም የኛ ሰዎች የምንላቸው ነገር ግን በጣም ልናምናቸው የምንችላቸው ወይም የቅርብ የምንላቸው ሰዎች ናቸው ብዙ ሰዎችን ግን ቀንሰን ነው የመጣ ነው ማለት ነው እስቲ ጸሎታችሁም አይለየን ማለት ነው የምፈልገው እግዚአብሔር ይርዳንና እንግዲህ ይሄን ክፉ ሰው ወይም ደግሞ ይሄን ጨካኝ ሰው ይዘን ለህግ የምናበቃበት ቀን ይሁን ነው ማለት የምችለው ሌላ ምንም ማለት አልችልም እንግዲህ ይሄው ነው ያለው ነገር ይሄው ነው እንግዲህ ያለው ነገር ውድ ቤተሰቦች እንግዲህ በቦታው ላይ ተገኝተን የሚካሄዱትን እያንዳንዱ ነገር ቀርጸን ለእናንተም ለማስተላለፍ እንሞክራለን እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው ወረድ ያው ለተሳሳተ ቦታ መርተን ከሆነ በዚህ በቃለ ውረዱ በላችሁ ኋላ ያሉት ኑ ተከተሉ ና ካሜራማን ማንንም የለም ቀጥል እዚህ የማይጠረጠርም በጣም ድብቅ ቦታ ነው ያመጣችሁት በጣም ቤት እዚህ ጋር ነው ወደ ግራ ነው ቤት ነው ወደ ቀኝ ነው ወደ ግራ ተጓዝ ያው ለአንድ ነገር እንትን እላለሁ ብትል ወግራ የት ነው ቤቱ ነው ደርሰናል እዚህ ቀደም በላችሁ አስቀድማችሁ እዚህ ውስጥ ነው ያለው አስገባችሁ ግቡ ቀስ በለ ያየ ያው እሱ ነው ወደዚህ በሩ ዝግ ነው እንገንጥለው አንቆቆቆቆ ውስጥ አለች እስቲ መጀመሪያ እናንቆቆና እንጠይቅ እኔ እንጃ ሰው ያለ አይመስለኝም ዘኪ ያገኛችሁት ነገር አለ እንዴ ምንም ቤት ትኖራለች በዚህ ሰዓት ቤት እኛ ነን ፈቱት ቆይ እዛው ተረጋጉ ክፈቱት ማነው ክፈቱት ምንድነው ክፈቱት ማዘር እንዴ ቆይ ምንድነው ያሉት ክፈቱት ማዘር ጣለብን አሳያችሁ እንዴ ልጄ ምን ነው ምንድነው ቆይ አረ ምንድነው ማዘር እንዴ ምንድነው ሰው ጋጋታ አስገቡ ተቀመጣ ና አለፍ ተቀመጥ ዛጋ አለፍ እንዴ ምንድነው አይደለም ይኸውልዎት ማዘር ይረጋጉ ምንም አይደለም ያለው ነገር እኛ እናስረዶታለን እርሱ የሚያውቁት ነገር ካለ ደግሞ ያለ ምንም መደበቅ ለኛ ያስረዱናል ማለት ነው ወይኔ ልጄ ምን ጉድ ነው ይኸውልዎት ምንም ተረጋጉ ምንም መጮህ መዘባረቅ አያስፈልግም በቃ የተፈጠረው ነገር በሙሉ እንነግሮታለን ተረዱኝ ተረጋጉ በቃ ነገር እንነግርሻለን ትልቅ ሰው ሆኖት ምን ጠይቆትን ጥያቄ እርሱ ያገናዘቡ የሚያውቁትን ነገር በሙሉ ይመልሱልናል ማለት ነው እኛም ያለውን የተፈጠረው ነገር እናስረዳውታለን ምን ተፈጠረው ምን ጉድ ነው ይሄ ምንድነው ቆይ ምን ችግር አለ እንዴ በመታየት ነው እንግዲህ እሱ ከኛ ጋር ነው የሚገኘው ለወራት ወይም ደግሞ 20 ቀን ምናምን አካባቢ ከኛ ጋር ነው የሚገኘው እንደሚያዩት ነው ምን አድርጎ ነው ያጠፋውን የሚያውቁት ነገር ይኖር ይሆናል እርሶም የሰሙት ነገር ይኖራል ምክንያቱም በልጆት በኩል የሚያውቁት ነገር ሊኖር ይችላል አረ በስመ አብ አረ ምንም ገና አንድ ፍሬ ህፃን ልጅ እኮ ነው አንድ ፍሬ ህፃን ልጅ አይደል ታሪክ ውስጥ የሚገባ ልጅ አይደለ እንደዚህ አይነት ታሪክ ውስጥ የሚገባ እሱ ለኛ ይነግሩንም ችግር የለውም የምናውቀው ነገር አለኛ ግን እርሶ አሁን ስለ ካሌብ ሳይሆን እንዲነግሩን የምንፈልገው ስለ ልጆት ታጠቅ ነው ታጠቅ እዚህ ቤት ነበር አልነበረም የሚለውን በመጀመሪያ እንዲነግሩኝ ይፈልጋሉ እዚህ ቤት ነበር አልነበረም ታጠቅ ቦምቡ የእርሶ ልጅ እንዴ የምን ቦምብ ነው የምታወራው የምን ታጠቅ የኔ ልጅ አሁን የእርሶ ልጅ ታጠቅ ቦምቡ እዚህ ቤት ውስጥ ነበር አይደለ ያው እሱ ነው እየመራ ይዞ የመጣው ማስመሰሉ እዚህ ጋር ታጠቅ ልጅ እኮ ነው አዎ እናውቃለን አምጬ የወለድኩት አንድ ልጄ እኮ እናውቃለን እሱን እናውቃለን ማስመሰሉ አስፈላጊ አይደለም እያንዳንዱ የሚፈጠረው ነገር ያውቃሉ እርሶ እንዴ ምን እያወራ ነው ልጄ ይሄው ካሌብ እንዳለ ነግሮናል ሰሙኝ አይደለ እንዳለ ነግሮናል እዚህ ቤት የሚኖሩት እያስመሰሉ እንደሆነ በስሞት 2-3 ቤት እንዳለ አዲስ አበባ ውስጥ እኔ ምንድነው ማስመሰለው እኔ ምን ወንጀል ሰራ ለምንድነው እዚህ ቤት ውስጥ የሚኖሩትሽ አዲስ አበባ ላይ የተንጣለለ ቪላ ቤት 3-4 እየኖሩት እዚህ የሚኖሩበት ምክንያት ምንድነው
የኖርኩበት የወለድኩበት የልጅ ልጅ ያየሁበት ቤት የኖርኩበት እድሬ መሸሸጊያው ስለሆነ ነው ወንጀል የሚሰሩበት ቤት ስለሆነ ነው ቤቱን በደንብ ፈትሹት በደንብ አንድ ነገር እንዳይቀር አረ ምንም ማኔ ወንጀል የሚባል ነገር ማንንም የሚሰራም የለም ልጄም አንድ ልጄ ነው ያለው ይሄው የልጅ ልጆት ነው የተናገረው እኮ እሱም እኮ ሰርቶ ነው የሚኖረው ያም ሰርቶ ነው የሚኖረው ሌብነት ወንጀል ምናምን የምትሉት ምንድነው ጉዳይ ምን እንደሚሰሩ ሲያቃሉ ምንም ነገር የለም እሺ ቤቱ በደንብ ቼክ አድርገን ምን እንደሚሰሩ ሲያቃሉ እርሶ ማን የኔ ልጆች ታጠቅ እንደማንኛውም ሰው ክለብ አለው መጠጥ ቤት ይሰራል በቃ ሌላ ምንም የሚሰራው ታሪክ የለም ይሰራል እንደማንኛውም ሰው ጎበዝ ነው ልጅ ታታሪ ነው ከጧት እስከ ማታ ነው የሚሰራው ስለዚህ የሚያውቁት ነገር አለ ማለት ነው እርሶ እንደዚህ ይሄን ስራ እንደሚሰራ ካወቁ የሚያውቁት ነገር አለ ማለት ነው ስራ እንደሚሰራ አውቃለሁ ባለሀብት እንደሆነ እሱ ያውቁም በጣም ብዙ ገንዘብ እንዳላቸው ሰው ተሰራ ተለፋ እንዴት ሀብት አያገኝም ኮርሶ ለምን እንደዚህ አይነት ቤት ውስጥ ይኖራል እንደዚህ አይነት ጭቃ ቤት የደከመ ቦታ ከከተማ ይወጣል እንዴ መብቴ እኮ ነው ልጄ ይሄ እኮ ይኸውልህ ገና አንድ ፍሬ ሆኜ እዚህ አግብቼ ተኩዬ ልጅ ወልጄ የልጅ ልጅ አይቼ የኖርኩበት ሰፈሬ እድሬ ብድር አብሬ ለቅሶ ቢኖርብኝ አብሬ የሚያሳልፋቸው ጎረቤቶችን ደሃ ጎረቤቶችን ጥዬ አልሄድም ብዬ እድሜ ልኬን እዚህ ቁጭ ብዬ ያለው የምን ወንጀልና የምን ታሪክ ነው በስተርጅና መታመጡብኝ ይኸውልዎት እንግዲህ አንድ ነገር ምን አይነት ጉድ ነው ምን አለ መሰሉት ማዘር ይቅርታ እንግዲህ በመጀመሪያ እርሶ ማያውቁት ነገር ሊኖርም ይችላል አንድ ነገር ደግሞ አውቀውም ሊሆን ይችላል አሁን እኛ መሀል ቤት ነው ያለነው አገባባችንም ልክ ላይ ሆን ይችላል እሱ ይቅርታ እንጠይቃለን ይቅርታ ለመጠያየቁ ገና ጊዜ ያለን ችግር የለም እኔ ልጆቼ ወንጀል እንደማይሰራ እስከዛሬ ድረስ ሲኖር አንድም ቀን ስሙ በሰፈርም በየትም በቀበሌም በፖሊስም የትም ስሙ ተጠርቶ አያውቅም አሁን እንግዲህ በማህፀኖት የለም ይሄ ልጅ አይደለ ወልደው ለቀውታል ጡት ጨርሶ ጡት ለቆ ሄዷል አይደለ በቃ ስለዚህ 18 አመት በኋላ ልጁ ለመስራት ቤቱን ለቆ እንደወጣ ከ18 ከ30 አመት በላይ ነው ይህ ሰው ስለዚህ አሁን እኛም አላግባብ ነገር ለማድረግ አይደለም የመጣ ነው የተለያዩ ህጋዊ ዶክመንቴሽኖችን ይዘናል ከርሶ ጋር ቁጭ ብለን ተነጋግረን መፍትሄ ላለው ነገር የሚያውቁት ነገር ከሌለ እርሶ ሰላማዊ ሰው ነው ህይወቶትን መቀጠል ይችላሉ ነገር ግን ብዙ ነገር አለ አሁን እንደማየው እንግዲህ ብዙ ነገር የሚያውቁ አልመሰለኝም እርሶ ስለዚህ በተረጋጋ መንፈስ ያለውን ነገር እናስረዳውት ከዛ ከሶ ምን ፈልገው ነገር እንወስዳለን እንደሚመለከቱት እንግዲህ ካሌብ የተባለ ልጅ የታጠቅ ልጅ ነው የርሶ የልጅ ልጅ ማለት ነው የልጅ ልጅ ነው አንድ ልጁ ነው ለሱ እሱ ብዙ ነገር ነግረው ነው እዚህ እንድንመጣ ያደረገን እሱም የተረዳው ነገር ስላለ እሱ ያስረዳውታል የበለጠ ማለት ነው ዶክመንቴሽኖችን እንቀበል እናሳይዎት በተረጋጋ መንፈስ እንነጋገር ከዛ በኋላ ወደሚሄደው አካሄድ እንሄዳለን የኔ ልጅ እኮ እንደዚህ አይነት እኮ ሚሰራ ልጅ አለ ወይ ስም ተሳስታችሁ ነው ወይንም ደግሞ ምቀኛ ተነስቶበት ነው ምንም ሰራ አላርኖ ምቀኛ ተነስቶበት እችን ተጧት እስተማታ ተሯሩጦ ሰራ ብለው ይሄ ምቀኝነት ካልሆነ በስተቀር የኔ ልጅ ወንጀል የሚሰራ ልጅ አለ አሁንም ቢሆን እኮ ወንጀል ይሰራል አሁን ምንም ነገር አላለም እኛ እኮ ወንጀል ሰራም አላለም እርሶ ነው እኮ ቀጥታ ምንም ወንጀል አልሰራም ምንም አላደረገም ይያሉ ያሉ ስለዚህ የሚያውቁት ነገር ካለ መናገሩ ነው የሚበጀው በርጋልብጣችሁ እኮ ነው ወንጀል እንዳለበት ቤት ዘላችሁ የገባችሁት እንዴት ዋልሽ እንዴት አደረግሽ ማለት ነው አሰራሩ ስለሆነ ነው አካሄዳችን እንደዚህ ስለሆነ ነው ይህ ታጠቅ የተባለ ሰው የርሶ ልጅ እንግዲህ ቤቱን ፈትሸን እንደሌላ አረጋግጠናል ነገር ግን ሀገር ያሸበረ ያለ ሰው ስለሆነ በዚህ መልኩ ነው መያዝ ያለብን ልንይዘው ስንል ከእጃችን ላይ ያመለጠ አዎ ማዘር ምክንያቱም ሁሉም ሰው የኛም እናቶች ልጆቻችን ንጹህ ናቸው ብለው ነው የሚያስቡት ስለዚህ እርሶ ደግሞ ባላወቁት ነገር ላይ እርሶ ላይ መፍረድ ትንሽ ከባድ ነው ስለዚህ ባካችሁ ዶክመንቴሽኖችን እናሳያችሁ ከዛ በኋላ ምን ነገር ይሆናል ብዙ ነገሮች አሉ እንግዲህ ብዙ ቪዲዮዎችም አሉ ይኸውልዎት እርሱ ክለብ ውስጥ ክለብ እንደሚሰራ አቃለው ብለዋል የሚሰሩ ስራዎችን እኛ በድብቅ ገብተን ለመከታተል ሞክረን ነበር ስለዚህ ያገኘናቸው ነገር በሙሉ እናሳዩታለን ከዛ የሚያውቁትን ነገር ለኛ ይነግሩናል ከሁሉም በላይ ደግሞ ራሱ ይሄው ካሌብ አለ ሁሉንም ነገር የሚያውቅ የገዛ አባቱ ላይ ሊመሰክር የተዘጋጀ ሰው አለ አንገቱን ይደፋ ወዶ አይደለም እሱም እዚህ ድረስ እየመራን ያመጣ ለዛ ጉድ ውስጥ ገብተህ ነው ልጄ ማን ነው ጉድ ውስጥ ያስገባህ አንተ ማንበብና መጻፍ ይችላሉ አያለው ግን ምን እንደሆነም ባላውቅም አስፈላጊ ከሆነ መነጽርም ካለውት ምናምን አምጥተው መመልከት ይችላል ይሄ እኛ ህጋዊነታችንን የሚያሳይ ነው አዎ
ይሄ እሱ ታሪክ ነው አይደለም ይሄ እኛ ህጋዊ መሆናችንንና እዚህ ቤት ገብተን እርሶን ለማናገር የተሰጠን ፍቃድ ነው ስለዚህ ምንም ህጎት ሰርቷል ተብሎ ህግም አምኖበት ይሄንን ለእናንተ ጽፎ ሰጣ ስለዚህ እኛ ምንም አይነት የጣስነው ህግ የለም ማለት ነው በህጉ መሰረት ነው እየሄድን ያለነው እርሶን የማናገር ስለ ልጆትን አሳዶ የማግኘት ሙሉ ስልጣን የተሰጠን ሰዎች ስለሆነን ይሄ የኛን ህጋዊነት የሚያሳይ ሰዎች ማስረጃ ነው ማለት ነው ስለዚህ ይሄን ካዩ ከዚህ በኋላ የማያውቁት ነገር ካለ እኛን እናሳውቆታለን አዲስ የተፈጠረ ነገር ካለ የሚያውቁት ነገር ካለ ግን መናገሩ ነው የሚበጀው ይሄ ልጅ ምናልባት ሊያመልጥማ አይደለም ይሄ ልጅ ፍርድም ሊቀልለት ይሆናል ነፃም ሊወጣ ይችላል በርሶ መንገር ነው ይሄንን ማድረግ የምንችለው እርሶ የሚያውቁትን ነገር ሲነግሩን ማለት ነው ከሁሉም በላይ ደግሞ ልጆት ታጠቀን አሳልፈው ይሰጡን ነው የመጨረሻው ሰው እርሶ እንደሆኑ እናውቃለን ይኸውልህ እኔ ልጄ በጨውነት በስነ ስርዓት ያሳደኩት ልጄ ነው እንደ ወንድም እንደ ሴትም ሆኜ ቀጥቅጬ ረግጬ ቀጥቼ ያሳደኩት ልጄ ነው እስከዛሬ ድረስ ከኔ ጋር ሲኖር አንድም ቀን ምንም አይነት ወንጀል ሰርቶ ማያውቅም ስማ አባቱ ወታደር ነው የወታደር ልጅ ነው አባቱ በህይወት እያለ በደንብ አድርጎ ነው ያሳደገው ቀጥቶ ገርፎ ነው ያሳደገው እስከዛሬ ድረስ ምንም አይነት ወንጀል ሲሰራም አይቻላቅም ይመጣል ድክም ሲለው ይመጣል ይተኛል ተነስቶ ደግሞ አንዳንድ ወረቀቶች ካሉ እነሱን ጻፍ ያረጋል መጻፍት አለ መጻፍ ያነባል እንጀራ ጎርሶ ይወጣል ከዛ በተረፈ ሌላ ነገር ምንም ነገር የሚያደርገው ነገር የለም እዚህ እኔ ልጄ ምንም አይነት ወንጀል ሰርቶም ማያቅም እንደዚህ ሰው ታንጋግቶብኝም መጥቶብኝም ማያቅም ሲጀመር እናንተ ማክስ አድርጋችሁ ፊታችሁን ሸፈናችሁ እንደ ማፊያ የመጣችሁት እኔ በጣም ለነፍሴም ለህይወቴም ታስፈሩኛላችሁ ለማንኛውም ጓደኞቼን ጠርቼ ጎረቤቶቼን ልምጣ መልካም ይቻላል ችግር የለውም ተከተሏቸው ውድ ቤተሰቦች እንግዲህ ያው ቅድም እንደተከታተላችሁት ብዙ ነገሮች ተፈጥረዋል እንግዲህ እነሱን ነገሮች በስርዓትም አርግበን እዚህ ጋር እንግዲህ ተመልካቾችም የሷ ወዳጆችም ሁሉም አሉ እማወራውን የምናገረውን ነገር እንግዲህ አብረውኝ እንዲሰሙ ፈልጋለሁ ከናንተም የመጣውን ነገር እነሱ ምንም ደብቃቸው ነገር የለም እንዲረዱት ፈልጋለሁ ባሉት መሰረት እንግዲህ ያው እዚህም ጋር ተቀምጠዋል እነሱ ያው ካሜራ ውስጥ መግባት ስላልፈለጉ ነው ቅድም የገባንበትን መንገድ እንግዲህ አግባብነት ስለሌለው ለሱም ይቅርታ ተጠያይቀን ያለውን ነገር በሙሉ አውርተናል አሁን ላይ እንግዲህ ያው ከስር ከመሰረቱ ስለ ልጃቸውም ስለሳቸውም ስላለውም ስለሚያውቁት ነገር በሙሉ ለማውራትና ለመወያየት እንሞክራለን እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው ያው በጣም ይቅርታ በመጀመሪያ ስሞትንም አልተዋወቅንም ነበር ስሞትንም እስቲ ያስተዋውቁልን ከዛ በኋላ እንግዲህ መጠየቅ የምንፈልገውን ነገር በሙሉ ማስረጃም ስላሳየኑት ምንም መደባበቅ ሳይኖርብን ሁሉም ነገር እንነጋገራለን አቲ ለምን ጠራሻቸው ጎረቤቶቻችን አይ እነሱማ መቀመጥ አለባቸው በምን ተከበበ ምን እንደመጣህ እኔ ምን አውቃለሁ እንዴ ምን ይሰሩልናል ይሄ እኮ የቤተሰብ ጉዳይ ነው ከባድ ጉዳይ ነው ምን ይሁኑ ማውቃው እነሱ ምንም ነገር ይዘው አልመጡም እኮ ስለዚህ እንዴ እኔ ምን አውቃለሁኝ እንዴ አንድ ነገር አርገው የቤተሰብ ጉዳያችንን ሌላ ሰው መስማት አለበት ችግር ካለ እኔ እስከዛሬ ድረስ በወንጀል ምንም አይነት ስራም ሰርቼ ስለማውቁ ይመሰክሩልኛል ዶክመንቱንም እኮ አሳዩሽ እኮ አይደል መልካም ችግር የለውም ካለ ችግር የለውም የነሱ መምጣት ምንም ችግር የለውም ምንም አይነት ነገር በህጋዊ መንገድ ነው እየሰራን ያለ ነው እኛ ላይ የሚያመጣብን ምንም አይነት ነገር የለም ችግር የለውም ስለዚህ እንግዲህ እርሶን እንተዋወቅ እስቲ በመጀመሪያ የገባንበት መንገድም አግባብ ስላልሆነ ይቅርታ ጠይቀናል ለሱ ያወራንበት መንገድ አግባብ ላይሆን ይችላል ስለዚህ አሁን ላይ በተረጋጋ መንፈስ እስቲ እርሶ እንተዋወቅ ስሞትን ያስተዋውቁልን እኔ አሰገደች በላይ ይባላለሁ አሰገደች በላይ መልካም እንደው ምን ያህል ጊዜ ሆኖት እዚህ አካባቢ ላይ መኖር ከጀመሩ እኔ እዚሁ ነው ተወልጄ ያደግኩት የተወለድኩትም እዚሁ ነው ያደግኩትም እዚሁ ነው ያገባሁትም እዚሁ ነው የወለድኩትም እዚሁ ነው የልጅ ያየሁትም እዚቹ ቦታ ላይ ነኝ እኔ ይኸውልህ ብዙ ቦታ ላይ ልጄ ቤት ገዝቶልኛል በፎቅ ላይ መቀመጥ አላቃተኝም የተንጣለለ ቦታ ካንድም 2-3 ቦታ ገዝቶልኛል እኔ ግን አልፈልግም እድሬ ጎረቤቶቼ አብሬ የኖርኩበት ይሻለኛል ብዬ ነው እንጂ ፎቅ ጠልቻ አይደለም ግን የኖርኩበት ያደግኩበት የተወለድኩበት አካባቢ እዚሁ ይሻለኛል ብዬ ነው ነገር አለሙን ሁሉ ትቼ ቁጭ አልኩት ግን የማታ ደግሞ እንደዚህ አይነት ታሪክ ደግሞ ይመጣል ምን እንደሆነ ባላውቅም
እውነት ነው። እንግዲህ አንድ እንዲያውቁልን የምንፈልገው ነገር እኛ ምንም ፈጥረን ያወራ ነው ወይም ደግሞ እንደ አዲስ የጻፍነው ነገር የለም። ይኸው ልጆት አለ ካሌብ እንግዲህ የልጅ ልጆት ማለት ነው። ሁሉንም ነገር እሱ ሊነግሮት ይችላል። ያለውን ነገር እየሆነ እየተፈጠረ ያለውን ነገር የብዙ ሰዎች ህይወት እየተበላሸ ስለሆነ ይሄን ነገር ማቆም አለብን። እንደማይወድ ሚወትም ትንሽ ከፍ ያለ ነውና ከዚህ በኋላ ለፈጣሪ የሚኖሩበት እድሜ ስለሆነ ይሄንን የብዙ ሰዎች ህይወትን የሚያበላሸው ልጆትን እንግዲህ ለኛ አሳልፈው ቢሰጡን ይሄ ነገር ማብቃት ይችላል ማለት ነው። እርሶም እንግዲህ በፈጣሪ ዘንድ የተወደደ ስራ መስራት ይችላሉ ማለት ነው። ስለዚህ የሚያውቁትን ነገር ስለታጠቅ የሚያውቁትን የሚያደርገውን ነገር ወይም ደግሞ የት ልናገኘው እንደምንችል የሚያውቁትን ነገር በሙሉ እስቲ ይንገሩን። ይኸውልህ እኔ ልጄ ተሰቃይቼ እንደ ሴት የሴት ወንድ ሆኜ ነው ያሳደግኩት። ሳሳድገው አንድም አጋዥ ወገንም የለኝም። እኔ በብቸኝነት ነው ያሳደግኩት ልጄ። ግን እኔ ከባለቤቴ ጋራ ስንኖር ጽድት ያለ ኑሮ ሀብታምን ባንባል ደሃም ሳንባል መካከለኛ ኑሮ ላይ በጥሩ ሁኔታ የምንኖር ሰዎች ነበር። ገንዘብም አጥቼ አላውቅም። እኔ አሁን ድህነት ውስጥም አይደለሁም፣ ወደ ላይም ከፍ ብዬ ሀብታምም አይደለሁም። በመካከለኛ ኑሮ ላይ የምኖር ሴት ነኝ የነበርኩት። ግን አሁን እግዚአብሔር ይመስገን ልጄ ጥሮ ግሮ ሰርቶ ይሄው ቤትም ሰርቶ ሲምሲም ወደ መገናኛም 3 ቦታ ቤት ሰርቶ ገዝቶ ነይ እናቴ ይሄ ከዚህኛው ይሄኛው ይሻልሻል እያለ ቢያስመርጠኝም እኔ አልፈልግም፣ እኔ እዚሁ ይሻለኛል ብዬ በየሀገሩም እየወሰደ ያዝናናኛል። ዱባይም ኒውዮርክም ወይጃለሁ፣ ለመዝናናት ተዝናንቻለሁ። እግዚአብሔር ይመስገን ባለችኝ እድሜ አንድ ልጄ አስደስቶኝ ነው እየኖርኩ ያለሁት። ግን እኔ በዚህ በመኖርበት ህይወት ውስጥ እንደዚህ አይነት ታሪክ ምንም አይነት ነገር እኔ ልጄ ላይ አይቼበት አላውቅም። አሁን ማዘር የልጅ ልጄም ቢሆን ማለት አሁን ላይ ይቅርታ ወሬ ውስጥ ላይ ገባሁበት። ምክንያቱም እዚህ ጋር ጎረቤቶችም ተሰብስበዋል። እኛም እንደ ሚዲያ አካል ያው አላስፈላጊ ወሬዎች አያስፈልጉንም። ምክንያቱም እርሶ የተናገሩት የተለያዩ ሀገሩ መሄዶት ዱባይ መሄዶት ሲኤምሲ የተለያየ ቦታ ቤት መኖሮት እዚህ ላይ ኢምፖርታንት አይደለም፣ ወይም ደግሞ ለኛ የሚጠቅመን መረጃ አይደለም። እኛ የመጣንበት ዋና አላማችን ቅድም እንዳስረዳነውት ነው። ታጠቅ የተባለው ልጆት ምን አይነት ስራ ላይ እንደተሰማራ ያውቃሉ? ዋናው ጥያቄ ይሄ ነው። እኔ ማውቀው ሁሉንም ነገር ታውቂያለሽ አይደል አንቺ? አሁን እኔም ችግር ውስጥ እየገባሁ ነው። በዛ ላይ ደግሞ እንዴት እንደምንኖር ከዚህ በፊት ታውቂያለሽ አይደል? ነገሮችን ግን ያ ነገር በትክክለኛ መንገድ የመጣ ብር አይደለም፣ የመጣ ገንዘብ አይደለም። እሳቸው እንዲናገሩ ድል እሳቸው ካሊ አልገባኝም። ምንድነው ሁላችንም ሲከፋን እሱ ዛሬ ራሱ አልመጣም። እንደ እውነቱን እንነጋገር ከተባለ ዛሬ አልመጣም። ትናንትና ከትላንት ወዲያ ግን መጥቷል። ጠዋት አልመጣም። ዛሬ አልመጣም። ሰሞኑን ግን ይመጣል ነበረ። ደግሞ እዚሁ ነው የሚቀመጠው። መጥቶ ይመጣል፣ ይተኛል፣ መጽሐፎችንም ምንም ያነባል፣ ወረቀት ምናምን ፊልም ያያል፣ ተነስቶ ይሄዳል። እኔ እስከማስታውሰው ድረስ ሁሌ ሻወር እዚህ እንደሚመጣ ነው የማውቀው። የሆነ ነገር እንኳን ሲገጥመው ከከተማ ወጥቶ ወደዚህ እንደሚመጣ ነው። ሲከፋው ይመጣል። እውነት ነው። ሲከፋው አንዳንድ ጊዜ ክፍት ሲለው ምጥት ብሎ ቡና ይለኛል። ቡና ፈላለው ተጫውቶ ትንሽ ጋደም ብሎ ተነስቶ ደግሞ ተመልሶ ይወጣል። እንደው የራሱ ክፍል ይኖረው ይሆን? አንዴ ቆይ፣ የራሱ ክፍል አለው እዚሁ ቤት ውስጥ አለው። መኝታ ቤት አለችው። እባካችሁ እስቲ የሱን መኝታ ቤት በርበሩልን። የምታገኙትን ነገር እያንዳንዱ ነገር አምጡና ስጡ፣ በርበሩት እስቲ። መልካም። እንደው ትናንት መጥቷል ብለውናል። እዚህ ዛሬ አልመጣም ብለዋል ከነጭራሹ። ስለዚህ ትናንት መጥቶ ምን ያህል ሰዓት ቆይቶ ከዛ እንደው ስልክ ሲያወራ ሰምተውታል ወይ? ወዴት ሊሄድ እንዳሰበ የሚያውቁት ነገር አለ? እኔ ነገሬ ብዬ አልተከታተልኩትም። ድሮ እንደሚያደርገው ይገባ፣ ስልክም ያወራል፣ መጽሐፍም ያነባል፣ ፊልምም ያያል፣ ይነሳል፣ ሻወርም ወስዶ እንደ ድሮ እንደሚሆነው ነው። ምንም አዲስ ነገር እኔ አላየሁበትም። እንደው ግን በፊት ወደዚህ ሲመጡ ካሌብም ነግሮናል ያለውን ነገር። አብሮ ነበር የሚመጡት አብዛኛውን ጊዜ ከካሌብ ጋር 20 ቀን ሙሉ ሲጠፋ ካሌብ እንደው የት ሄደ ብለው የመጠየቅ ነገር ሳላነሱም ነበር። እኔ አልጠየቅኩም። ለምን አልጠየቅኩበት? በብዛት ስራ ላይ ነው የሚሆነው። እሱ ስራ ላይ ነው። ካሌብም ስራ ላይ ሲወጣጠር ብዙ ጊዜ 15 ቀን 20 ቀን ቆይቶ ይመጣል። ግን ስልክ አልደወለልኝም። በርግጥ ቅር ብሎኛል። መልሼም ለመደወል ፈልጌ 2-3 ስልኬን አንስቼ መልሼ ቁጭ አደረኩት።
ስራ ላይ ቀልቤ እየጠፋ እንጂ ልደውልለትም አስቤ ነበር። እኔ እዚህ ጋር አንድ ጥያቄ አለኝ። እርሶ መጀመሪያ ይኖሩበት የነበረው ኑሮ የመካከለኛ ኑሮ ነው። እንደውም ቤቶትን ሳይሆን ምንም ነገር ሳይ ከዛም የተወሰነ ዝቅ ያለ ነገር ይመስለኛል። ይሄ ሁሉ ነገር እየኖሩ ድንገት ታጠቅ ቦምቡ እንግዲህ ብዙ ገንዘቦችን አመጣው ሲኤምሲ ቤት ገዝቶሉ ታጠቅ ቦምቡ አትበል ታጠቅ ነው። ታጠቅ እሱ መጣሪያ አይደለም የታጠቅ የሱ ስም አይደለም የሱም ነው። እሺ ችግር የለውም ማለት እንችላለን። እርሶ ካልፈለጉ ታጠቅ ይሄ ሁሉ ሀብት አመጣው ሲኤምሲ ቤት መግዛት 4-5 ቦታ ቤት መግዛት ችግር የለውም። ልጆት ሀብታም ቢሆን ሁሉም ሰው ደስ ይሏል። ይሄንን ሀብት ግን ከየት አመጣ ምንጩ ምንድነው ብለው ለመጠየቅ አልሞከሩም? ምክንያቱም እንደ እናት እንደ ቤተሰብ ኃላፊነት አለበት። እየሰራ መሆኑን አውቃለሁ። ሰርተህ ለምን ይሄን አክል አገኘህ ብዬ ማለት ይጠየቃል እንዴ? አይደለም ምንም ቢሰራ እንግዲህ በአጭር ጊዜ ውስጥ እንግዲህ በአጭር አመታት ውስጥ እንደዚህ ሀብት የሚያስገኝ ነገር እቁብ ወጥቶልኝ ይለኛል። እቁብ ይሄንን ሁሉ ከየት አመጣ ስለው እቁብ ወጥቶልኝ ነው፣ እቁብ እንጥላለን፣ እቁብ ወጥቶልኝ ነው የሚለኝ። እቁብ ከ20 ከ30 ሺህ ብር የበለጠ እቁብ አይደል? እኔ አላውቅም እንግዲህ እቁብ ወጥቶልኝ ነው ቤት ይሄን ገንዘብ ከየት አመጣ ብዬ ጠይቄያለሁ። ቤት ይሄን ሁሉ ስትሰራ ከየት አመጣ ስለው እቁብ ወጣልኝ እንደዚህ ነው እንዲህ ነው ይለኛል። ብቻ ያው እንደሚሰራ ስለማቅ ለሊት ተቀን ስለሚሰራ ስለማቅ ለሊትም ይሰራል። የፎቅ እቁብ ነው እንደሚወጣለት 5-6 ከተማ ውስጥ እዚህ አዲስ አበባ ሐዋሳ ላይ 4-5 ሁሉም ነገር እኛ ምን ልሉት አይደለም። ይኸው የልጅ ልጆት ይሄንን አላውቅም። ዱባይ ላይ ሁላ ሪል ስቴት ከመገንባት ኧረ ጉድ ይሄን አላውቅም። ስለዚህ ይሄንን አላውቅም። እንደው ሚዲያ ይከታተላሉ። ያው ቴሌቪዥን እንግዲህ ዜና ያለው መልካም እንደው በስልኮት ምናምን እንደዚህ አላይም ወይ? አካባቢው ሰው ያሳየውት ስለ ታጠቅ ምንም የሰሙት ነገር የለም? ምንም ነገር አልሰማው። መልካም እንግዲህ መረጃው የለውትም ማለት ነው። ምንም የሰማሁት ታሪክ የለም። እንግዲህ ከዚህ በላይ እርስዎን እንትን ማለት ጉንጭ ማልፋት እንዳይሆንብንም ስለፈራ ነው እንደዚህ አይነት ነገር እንዴ። እኔ እኮ እንደዚህ ኧረ በምንም በቤተክርስቲያንም ታንጾ ያደገ ልጅ ነው። ቤተክርስቲያን ሳሚ ነው። እኔም ቤተክርስቲያን ሲሄድ አብሮኝ ሄዶ ቤተክርስቲያን የሚሳለም አይደለም። እሱም እንኳን የቤተክርስቲያን ልጅ ነው። አይ እንግዲህ እሱም ሽፋን ሊሆን ይችላል። እንግዲህ እንደ ሽፋን የተጠቀሙበት ሊሆን ይችላል። እንትን ትክክለኛ አማኝ የሆነን ሰው አሁን እዚህ ጋር ማሰደብ እንዳይሆንብን እሱን እንተውና ለሸሽን አድርገውና አሁን ላይ እንግዲህ ታጠቅ ቦምቡ የተባለው ግለሰብና ካሌብ የልጅ ልጆት ማለት ነው የሚሰሩት በጋራ አንድ ላይ ስራ አለ። ይሄ ክለብ ብለው ነው የሚሰሩት። በክለቡ ጀርባ ግን የሚሰሩት ሌላ ነገር ነው። እርስዎ እንዳላወቁ እንግዲህ ስለገመትኩኝም ጭምር ነው እየነገርኩት ያሉት። ከእርስዎ እንዲመጣ ነበረ ደጋግመን ሶስታችንም ስንጠይቆት የነበረው ማለት ነው። ነገር ግን ከእርስዎ ሊመጣ ስላልቻለ ብዙ ነገር አለ። እንግዲህ እንዴት ብዬ ለእርስዎ መናገር እንዳለብኝም እኔ ትንሽ ግራ ይገባኛል። ትልቅ እናት ኖት፣ እናቴ ይሆናሉ ወይ የልጅ ልጅ ሊሆን ይችላል። ግን ያው ትንሽ ግር የሚል ነገር ነው እውነት ለመናገር የምትሰሩትን ስራ እንግዲህ በእኔ በአንደበቴ ከምናገር የልጅ ልጆት ቢነግሮት የተሻለ ይመስለኛል። ከሱ አንደበት ከኛ አንደበት ከወጣ እንደው ውሸትም ሊመስለው ስለሚችል ከራሱ አንደበት ሰምተው እንግዲህ ምን ያህል የሚሰሩት ስራ አጸያፊና በሰው ህይወት ላይ መጫወት እንደሆነ እንዲያውቁ ከራሱ አንደበት ይስሙት። ነገራችሁ ካለ ምንድነው ልጄ አንደው ይሄን አከል ምን አይነት ወንጀል ብትሰራ ነው እንደዚህ ይሄ ሁሉ ታሪክና ይሄን ጉድ የመጣብህ? ምንድነው የሰራችሁት? እስቲ ከአባት ጋር ምን አይነት ወንጀል ነው የሰራችሁት? ጎረቤት እያለ ይሄንን ለማውራት ትንሽ ይከብዳል። ተናገር። ጎረቤት ስትሰራው ያላፈርከውን ነገር ካሌብ እኔ እኮ እናንተ እንደዚህ ታደርጋላችሁ ብዬ አላስብም። ካደረጋችሁት ግን እኔም ከነሱ ጋር ተባብሬ አንቄ ከማቅረብ ወደ ኋላ አልልም። እንደዚህ አይነት ወንጀል ትክክለኛ የሰራችሁ ከሆነ እናንተ ለህግ ከማቅረብ ወደ ኋላ አልልም። እስቲ ተናገር የሰራውን ስራ ምንድነው የሰራችሁት? ክለብ ውስጥ ነበረ። ያው እዛ ክለብ የምንሰራው ክለብ ውስጥ አንቺ የማታውቂያቸው ብዙ የተተበተቡ ነገሮች ነበሩ እና ከክፍለ ሀገር ድረስ ብዙ የምናሰራቸው ነገሮች ነበሩና መርጌታ በቃሉን ታውቂያቸዋለሽ አይደል? መርጌታ በቃሉ የሚስት አባት አይደሉ? ያው እና ከሳቸው ጋር ደግሞ ምን አገናኘው? ጉድ ፈላብኝ። ብዙ ማታውቂያቸው ነገሮች አሉ አያቴ። ይኸውልህ አታድበስብሰው ካሌብ፣ ቀጥታ ወደ ጉዳዩ ግባና ያለው ነገር ነገራችሁ። ሰዓት የለንም። እኛ እዚህ ሰዓት ባጠፋን ቁጥር እሱ አንድ ስቴፕ እየሸሸን ነው እየሄደ ያለው። ስለዚህ ያለውን ነገር በግልጽ ተናገርና መደረግ ያለበት ነገር ይደረግ። ካልሆነ እኔ መናገር እችላለሁ። እሺ ያው አጣጭ እያልን ብዙ ሴቶችን እናመጣለን እየመረጥን ቆንጆ የሆኑ ቁመናቸው የሚያምር ሴቶችን እናመጣለን።
ለዛ መጠጥ ቤት ውስጥ አዎ ክለብ እሺ ክለብ ከሰዓት አካባቢ ፀሐይ ያዝ ሲያደርግ ያው ብዙ የሚጠጡ ሰዎች ይመጣሉ ባለሀብቶችም የተለያዩ ሰዎች ይመጣሉ እሺ ቤቱንም በአሪፍ በቆንጆ ዲዛይን አድርገን ያሰራ ነው እና ምንም አይጠቅም ነገር እና እነሱን እና የምን ችግር አለው ታዲያ እነሱን ይስባል ያ ነገርና እነሱ በሚመጡ ሰዓት ያው ከነዚህ ካጣጭ ሴቶች ጋር የሆኑ ያው መርጌታ በቃሉ ደግሞ የሰሩልን ነገር ያው ይሄ ሱሰኛ እንዲሆኑ በቃ እዛ ቤት ሁሌ እንዲመጡ ገንዘባቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይሄ ትንሹ ነገር ነው ይወሎት ምን ጉድ ነው የምታወራው አንተ በጣም ትንሹ ነገር ነው የነገሩት እሱ እንደው ምንም አልተናገረም ማለት ይቻላል እንግዲህ ይሄ የርሶ ልጅ ታጠቅ ቦምቡ የሚባለው ግለሰብ እርሶ የሚያውቁት ክለብ እንዳለው ነው አይደለ ከዛ ከክለቡ ጀርባ ብዙ ነገሮችን የሚሰራ ሰው ነው እንግዲህ ህፃናት ልጆችን ከክፍለ ሀገር እያስመጣ በጣም ህፃናት 16 17 18 እዛ እድሜ ውስጥ ያሉ ልጆችን እያስመጣ ለዚህ ስራ የሚዳርግ ከዛ ደግሞ ከክለቡ ጀርባ ቁማር የሚያጫውት ባለ ሀብቶችን እንግዲህ መርጌታ ያላቸው ሰው የሚስቱ ባለቤት ማለት ነው ድግምቶችን ይሰሩና በመርፌ ይልካሉ ከዛ እነዚህ ባለ ሀብቶች ይወጉና የቁማር ሱሰኛ እንዲሆኑ ከዛ ገንዘባቸው ሚስቶቻቸውን እንግዲህ ትላልቅ ባለ ሀብቶች ሚስቶቻቸውን እያስያዙ ቁማር እንዲጮቱ ልጆቻቸውን እያስያዙ ይሄን ነው ሲያደርጉ የነበረው ነው ያልኩት የነበረው ይሄው በሱ ፊት ነው ይሄን ካለ እውነት ነው ውሸት ነው በለኝ እባክህ ልጄ ውሸት ነው በለኝ ይሄንን አላደረግም የሌላ ሰው ታሪክ ነው ይሁሉ ነገር እባክህ ልጄ ውሸት ተናገር ውሸት አይደለም የኛ ታሪክ ነው ወይኔ ጉዴ ለዚህ ያስቀመጥከኝ ጌታ ወይ ስለዚህ ይሄ እርሶን ሲያዞርበት የነበረው ገንዘብ ወይም ደግሞ ለርሶ የሚገዛበት ቤት የሰው ላብ የሰው ሀቅ እንግዲህ የሰው እንባ ያለበት ነው በህጋዊ መንገድ ያልመጣ ገንዘብ ነው እንግዲህ ምንም እንደማያውቁ ያየን ነው እርሶ ይረጋጉ ያው እንግዲህ መረጋጋት አለበት አሁን ላይ ብዙ ነገሮች ልንነግሮት እየፈለግን እየተሆኑ ነው ምክንያቱም ብዙ ነገር በጨመርንበት ቁጥር ከባድ ነው የሚሆነው ብዙ የቪዲዮ ማስረጃዎች አሉ ብዙ የፎቶ ማስረጃዎች አሉ ለዚህ ነው እድሜን ያስረዘምከው ፈጣሪ አሁን እኮ ማልቀስ መፍትሄ አይሆንም ጎረቤቶቼ ይህንን ነገር እናንተ ፍረዱኝ እስኪ እናንተ ፍረዱኝ ይህንን ጉድ ሊያመጣብኝ ነው ከእናንተ ጋር እስከ ዛሬ ያኖረኝ እንደው እዚህ ጋር ልነግሮት የምፈልገው ነገር ምን ያህል ጨካኝ እንደሆነ እንዲያውቁ የምፈልገው ልጁን እንኳን ይዘን እሱን ለመያዝ ስንሞክር ከፈለጋችሁ ግደሉት ነው ሲል የነበረው 21 ቀን ሙሉ ነው አያቴ እኔ ስሰቃይ እሱ ያወጣኛል ከዚህ ነገር ከዚህ ችግር ብዬ ስንት ችግር ውስጥ ገባው እኔ ማንንም ሊደርስልኝ አልቻለም እንደዚህ የጥፍሩን ያክል አልቆጠረው እንኳን ልጁን ልጁን የሱን ልጆች እንኳን ይዘን እንደ መደራሪያ ስናቀርብለት ቀቀላችሁ ብሉ ምንም የሚያገባኝ ነገር የለም ያለው ምን ሰይጣን ሰፈረበት ልጄ ላይ ይሄ ሰይጣን አይደለም ራሱ ሰይጣኑ ነው እንጂ የተገኘ ነገር አለ ምንድነው ይሄ ነው ወይኔ አሻራለሁ ይሄ ደግሞ ምን ጉድ ነው ፕላስቲክ አምጣ ወይ ጉድ መሳሪያ ነው ማለት ነው ከሱ ክፍል ውስጥ ነው ያገኛችሁት ከዚህ ነው የተገኘው ይሄንንም ይዞ ይዞራል እንግዲህ ቤቶት ውስጥ ምን አይነት አሸባሪ ሰው ሲያስቀምጡ እንደነበረ ቤቶት መሳሪያ እንዳለ ያውቁ ነበር እኔ ምንም የማውቀው ነገር የለም ቤት ይዞት እንደገባም አላየው አሁን ይሄ አንዱን ያዩት ይሄ ሰውዬ ብዙ መሳሪያዎችን ታጥቆ መኪናው ውስጥ አይቀርም ቤት ውስጥ አይቀርም ከሱ እንኳን ያገኘናቸው መሳሪያዎች ብዙ ናቸው ህጋዊነታቸው እንግዲህ እርሶንም ያስጠይቁታል አቤት ከምን የሆነው አንተም እንደዚህ ይሆንኮ ምን ጉድ ውስጥ ገባ ልጄ እሱ ነው እዚህ ሁሉ ነገር ውስጥ የከተተኝ ምን ነው ልጄ ትምህርት በቃ አሁን ካለበት ደውይለት ይምጣ እነሱ ህጋዊ ሰው ናቸው በቃ እኔም ከዚህ በኋላ ተሰቃይቼ እየተቸገርኩኝ መኖር አልፈልግም ቤተሰቦቼም ልጆቼም ሁሉ ነገሬም ችግር ውስጥ እየገባብኝ ነው እንዴት አትገቡ ጭራሽ ብላችሁ እንደገና መተት ውስጥ ገባችሁ ወይ ጉዴ አሁን የውሎት ማዘር አሁን ምንም መፈናፈኛ የለውም ክለቦቹን አዘግተናል የባንክ ደብተሩ እንዲታገድ አድርገናል ገንዘብ ማንቀሳቀስ እንዳይችል ስለዚህ ምንም መፈናፈኛ የለውም ማምለጫ መንገድ እየፈለገ ነው የሚሆነው ስለዚህ እርሶ እዚህ እንዲመጣ ያደርጉታል ከዛኛ መያዝ ባለበት መንገድ አካባቢውን አስከብበን እንይዘዋለን ቀላል ሰው እንዳልሆነ እናቃለን ችግር የለም
እኔ ከለናንተ አንገቱን ይዤ ነው ለናንተ ማስረክበው። ትክክለኛ ወንጀሉን ይሄን ሁሉ ጉድ ከሰራ እኔ ከናንተ ጋር ከመተባበር ወደ ኋላ አልልም። ይሄ ጥሩ ሐሳብ። ተረጋጉ ማዘር ይወሉት ይረጋጉ። ልፋቴ ከእርሶ አንጀት መውጣቱ ራሱ ያጠራጥራል። ተረጋጉ ማዘር ተረጋጉ። እንግዲህ ይገባናል። ያዩት ነገር ወይም የሰሙት ነገር ቀላል ነገር አይደለም። ይሄ እንደውም በጣም ትንሹ ነው። እውነት ለመናገር ብዙ አሰቃቂ ስራዎችን የሚሰሩ ሰዎች ግን ለርሶ መናገሩ አሁን እዚህ ጋር አስፈላጊ ስላልሆነ ነው እንጂ በጣም ክሱ ላይ ይሰሙታል። ስለዚህ ጆሮ አለኝና ምን አይን አለኝና ሰው ፊት የምቆምበት ምን አቅም አለኝ ልጄ? ምን አቅም አለኝ? እንግዲህ ይሄ የወለዱት ልጅ ሲሰራው የነበረው ስራ በኖርኩበት ይሄው ተዋረድኩኝ። ውርደቴን አከናነበኝ። እግዚአብሔር ይስጥ ልጄ። አሁን ጎረቤት ፊት ለምን ታለቅሻለሽ? መፍትሄ የሚሆነንን ነገር ብናረጋ አይሻልም እንዴ? አፍን ዝጋ ልጄ፣ አፍን ዝግት አድርግና ቁጭ በል። ምንም አትናገር። እዚህ ጋር ዋንጫ ተሸልሞ አይደለም እያናገር አፍ የለህም አንተ። ይሄን ሁሉ ጉድ ሳትነግረኝ ዛሬ እንደዚህ እኔን አዋርዳችሁ ሜዳ ላይ እኔን ጥላችሁኝ በሰው ፊት የሰው አይን አስበላችሁኝ። የሰው አይን በላኝ። አይዞት እንግዲህ መጠየቅ የምንፈልገው ነገር እንግዲህ ታሪኩን ተረድተውታል። ይሄንን ጉድ እኔ ምን ብዬ ጆሮ አለኝ ምን ሰማለሁ? መልካም። ስለዚህ ታጠቅ የተባለው ልጆት ወይም ደግሞ ታጠቅ የተባለው ግለሰብ ምን ሲያደርግ አይተውታል? የተለየ ነገር እዚህ ቤት ውስጥ ወይም ደግሞ እዚህ ቤት ሲመጣ ምን የተለየ አሁን ከነገርነውት ነገር አንፃር ምን አይነት ነገሮችን ያያሉ? ሀሺሽ ያጨሳል፣ የተለያዩ ነገሮችን ያደርጋልና በእርግጥ ትልቅ ሰው ነው እናውቃለን። እንግዲህ ምን የተለየ ነገር አይተዋል ማለት ፈልጋለሁ? ምን ያዩበታል? ወይም አሁን እኮ ምን አየሽበት? ምን አዲስ ነገር አለ ላልከኝ እኮ እኔ አሁን በዚች ሰሞን አሁን እንደው ከሆነ ጊዜ በኋላ በቃ የሚሆነው ነገር ትክክል አይደለም። እንዴት እንደሚሆን አላውቅም። ሲገባ ራሱ እንዴት አደርሽም እንዴት ዋልሽም አይለኝም። ግብት ይላል። እዛ ጓንትን ውስጥ ቤት ውስጥ ይገባል። በሩን ዝግት አድርጎ ጭስ ነው የሚወጣው። ጭስ ሲወጣ አያለሁኝ እኔ ምን ጭስ ምን ይጭስ አላውቅም። ብቻ እዛው እፍን ብሎ እንደው ባዶ ቤት ውስጥ እንደው ልጄ ብዬ ላናግረውም ስል እንደ ሰይጣን ያረጋዋል። ቁጣ ይላል። በቃ ተቀያየረብኝ። እንደው እንደ አንዴ ሾፌር የተያዘብኝ ይላል። እንደገና ደግሞ መኪና በየጊዜው እየቀያየረ ነው የሚመጣው። ትላንት የያዛትን መኪና በነጋታው ሌላ ነው እየነዳ የሚመጣው። ልጄ ምንድነው ይሄን ስለ ቁጣ ይላል። ወደላ ይደነፋል። ሊደበድበኝ ይደርሳል። አይ ልጄ የሆነ ነገር እንግዲህ ወይ ገንዘብ ጠፍቶበት ነው ወይ የሆነ ነገር ከሰው ተጣልቶ ነው ብዬ ነው እንጂ እኔ ይሄ ሁሉ ጉድ በላዩ ላይ ማምጣቱ መቻወቅኩ። የእናት አንጀት ነው አሱ መቻወቅኩኝ። እኔ ምን ሆኖ ነው ብዬ ነው እንጂ መጥቶ ይርበተበታል፣ ይንቀዠቀዣል። ቤት ውስጥ አንዱን ያነሳል፣ አንዱን ይጥላል። ዝም ብዬ ታዝቤው እንግዲህ ምን ሆኖ ነው ወይ ዕቃ ጠፍቶበት ይሆን እላለሁኝ። እንደዚህ መሆኑን እኔ መቻወቅኩ። ምን ጉድ ነው? ብዙ አሁን ዶክሜንቶችም ካሉ የተለያዩ ነገሮችም ካሉ አለ ያለውን እኔ እሰጣችኋለሁ። መውሰድ እንፈልጋለን። የሚጠቅማችሁ ነገር ከሆነ እሰጣችኋለሁ። አለ ያው እዛ እንትን ውስጥም ሳንዱቅ ውስጥ የተቀመጠ አለ። እዛ አልጋው ላይ አልጋ ስርም ያለ አለ። እኔ እነሱን ሁሉ ሰብስቡና በካርቶንም የተቀመጠ አለ። እስቲ የሚጠቅማችሁ ከሆነ ውሰዱና አንብቡት። እንወስዳለን። ምክንያቱም ከህግ የሚበልጥ ነገር የለም። እነዚህ ዶክሜንቶች ብዙ ሰዎችን ገንዘብ በልቷል ብለውታል። አቤት እሱ ብቻ ሳይሆን ተባባሪው ልጁም ጭምር ነው። የልጁ ሚስትም መሪጌታ በቃሉ ነው ያልከው አይደል አንተ? ስለዚህ የሱም ልጅም ተባባሪ ናት። እሷም እኛ ጋር ነው የምትገኘው ከነ ልጆቿ። እሱ ሰውዬ እንግዲህ የተባረከ ትዳርም አልሆነላቸው ምንም ማድረግ አንችልም። እነዚህ ዶክሜንቶች ግን ያስፈልጉናል። ብዙ ገንዘባቸውን የተበሉ ሰዎች ወረቀታቸው፣ ካርታቸው፣ ሊብሬያቸው፣ የባንክ ዶክሜንቶቻቸው መሰል ነገሮች በሙሉ ይገኛሉ። ስለዚህ እነዚህን ወስደን እኛ ጋር ለሚቀመጡት እነዚህ በህጋዊ መልኩ ለሚገባቸው ሰዎች በህገወጥ መልኩ ለተበሉ ሰዎች ነው መልሰን የምንሰጣቸው ማለት ነው። ይህ ሰው አስፈርሞ አይደለም የሚወስድባቸው እንዳልናችሁ አደንዝዘው በተለያዩ በሚሰሯቸው ስራዎች እንግዲህ የበለጡ ነገሮችም አሉ። አሁን እዚህ ላይ ይፋ ማድረግ ስለሌለብን ነው የምናሳውቀውት ይሆናል። ስለዚህ አሁን ወደ መፍትሄው ነው መሄድ ያለብን። ከተነጋገርን ሁሉ ነገር ከጨረስን በኋላ እንግዲህ ይመስለኛል ንጉስ ወንድሜ ታጠቅ ቦምቡን ለመያዝ የመጨረሻው ደረጃ ላይ ወይም ደግሞ ጉሮሮ ላይ ደርሰናል ብዬ አስባለሁ።
ያው እኛ እንግዲህ በመጀመሪያም ያው መናገር የምፈልገው ነገር ምንድነው እኛ እናት አለን እርሶን እንደማያሻ ልንጠቀም አንፈልግም ተረዱኝ ያው እንግዲህ ቤተሰብ ያለን ሰዎች ነን እናትም እንድትሰቃይ እንድትጉላላም አንፈልግም ግን እርሶ የሆነው ነገር አንዴ ሆኗል እንግዲህ ሳያውቁትም እርሶንም ሳያሳውቁ ብዙ ወንጀሎች ተሰርቷልና እነዚህ ነገሮች ደግሞ እንግዲህ የእርሶ ሴት ልጆች ቢሆን ይሄ ነገር የሚደርሰው አይደለ ጉዳት ነው እና እነዚህ ነገሮች እንዳይሆኑ እንግዲህ ከዚህም በኋላ ጥቃት መፈጸሙ ወንጀሎቹም መሳራቶቹ እንዳይቀጥሉ እርሶ እንግዲህ በሰባዊነት እንዲያግዙ እንዲረዱን እንፈልጋለን ከዛ በኋላ እንግዲህ በመጨረሻም ታጠቅሞ ቡን እንይዛለን የሆነውን ነገር ደግሞ ከራሱ ከታጠቅሞ ቡ ይሰሙታል ከዛ በኋላ መከሄድ ያለበት ነገር ይከሄዳል እሺ ያው ይሄ ነው ያለው ነገር እንግዲህ ምንም ማለት አንችልም ከዚህ በላይ እሱን የምናጠምድበትን መንገድ ነው ማመቻቸት ያለብን እንደዚህ በቀላሉም ነገሮች ላይ ሆኑ ይችላሉ እና ቢሉትም አዲስ ነገር ሊሆን ይችላል ስለዚህ ወይ ቤቱን ከበን እስኪመጣ መጠበቅ አለብን ወይ ደግሞ ሌላ አንድ አማራጮችን እንትን ማለት አለብን ምክንያቱም አሁን ላይ ሁሉ ነገሩ በእኛ እጅ ወይም ደግሞ አሳግደንበት ስላለን መፈናፈኛ የለውም የትም ሊሄድ አይችልም ሊመጣ የሚችለው እዚህ ነው ስለዚህ በማንኛውም ሰዓት የሚደውሉልዎት ከሆነ ለኛ ያሳውቁናል ስልኮትንም ያው እንግዲህ ለደህንነት ሲባል እርሶንም ካለማመንም ሳይሆን እንግዲህ ስልኮትን መጥለፍ ይኖርብናል ማለት ነው የሚነጋገሩትን እሱንም ያለበትን ነገር በሎኬሽን ለማግኘት ስልኮትን መጥለፍ ይኖርብናል የሚደውልበት ሰዓት ላይ እንግዲህ የምታወሩትን ሰምተን እኛም ቦታውን ከበን ለመያዝ የምናደርገው ጥረት ይኖራል ብዬ አስባለሁ እንግዲህ ማለት የምችለው በስተመጨረሻኔ ሊተባበሩን ፈቃደኛ ስለሆኑ በእውነት የሰውኛ ባህሪ ስላገኘንቦት በጣም ደስ ብሎኛል በጣም እናመሰግናለን እንደዚህ አይነት ጉድ እንደዚህ አይነት ታሪክ ሰምቼም አይቼም አላውቅም በሰው እጪ ላይ መሰማውን ጉድ ነው እኔ ላይ ያሰማው እኔ እሱን ሳሳድግ እንደዚህ አልነበረም እንዲህ አልነበረም እንዴት አይነት ጥሩ ኑሮ እየኖርን እንዴት አርጌ ቀጥቻ ያሳደኩት ልጅ ነበር ከመቅጽበት ተነስቶ እንግዲህ አሁን እሱን እንደዚህ ያደረገው ነገር እንደሆነ እንግዲህ እንጠይቀዋለን እኛም የመጨረሻ አማራጫችን ስለሆነ ነው እዚህ ድረስ የተገኘነው የመጣ ነው እዚህ ባንመጣ ደስ ይለን ነበር እንግዲህ የመጨረሻችን ስለሆነ ነው የመጣ ነው አሁን ላይ እንግዲህ እርሳቸውን ማድከም የተለያዩ ነገሮች ማውራቱ አስፈላጊ ስላልሆነ ያው እንግዲህ ካሌብ ከኛ ጋር ነው የሚቆየው ያለው ነገር በሙሉ ካሌብን እንወስደዋለን እርሱ እዚህ ቤት ይቀመጡ ድብቅ ካሜራ ማስቀመጥ ካስፈለገ እንዲሁም ስልካቸውም ላይ ብዙ ነገሮችን ማድረግ ካስፈለገ እናደርጋለን ከዚያ እነዚህ ነገሮች በሙሉ አድርገን እንግዲህ የሚመጣበትን ሰዓት ጠብቀን ያው እሱ በጣም ምሎት ማዘር ከምታስቡት በላይ ጠንካራ ሰው ነው በጣም ከባድ ሰው ነውና እዚህ መምጣታችን ራሱ ከጆሮ ጠቢዎቹ ሊሰማ ይችላል ተረዳችሁኝ ሹልክ ብለን እንግዲህ ተሰውረን እንደገባን ተሰውረን እንወጣለን ከዛ በኋላ እንግዲህ የሚደረገው እናደርጋለን እንደው በስተመጨረሻ ግን ማለት የምፈልገው በርሶ አካውንት ያስቀመጠው ገንዘብ ካለ አሁን የሱን ስላሳገርንበት ሊጠቀም የሚችለው የርሶን አካውንት በርሶ አካውንት ያስቀመጠው ገንዘብ ካለ ወይም ደግሞ እያመጣ በየጊዜው የሚያስገባሉት ወይም እዚህ ቤትም ውስጥም የሚያስቀምጠው ገንዘብ ካለ እንደው እባክዎት ቢነግሩን እኔ ጋር በባንክ አካውንት ያስቀምጣል እንደውም በብዛት ያስቀምጣል ብር ሲፈልግም ነይና እዚህ ባንክ ነኝ ያለውት ይለኛል በራይድ ሄዳለሁ ከዚህኛው አካውንት አውጪና እዚህኛው አካውንት አስገቢ ይለኛል እሺ ብዬ ከአንዱ አካውንት አውጥቼ ወደ አንዱ አካውንት አስገባለሁ አሁን በቀደም ራሱ በዚህ ሳምንት ውስጥ 4 ሚሊዮን ብር ነው እኔ ባንክ ውስጥ ያስገባው ከሱ አካውንት ተቀናሽ የተደረገ ወደ ሌላ ሰው ይላካል ማለት ነው ወደዚህ አካውንት ትራንስፈር ሲፈልግ ወደዚህ ላኪ ይለኛል ነይ እዚህ ቦታ ይለኛል እዛ ሄዳለሁ ይጽፋል እሱ እኔ ፈርማለሁ ወደ ፈለገበት ቦታ ይልካል ወደ እንደፈለገ ያስገባል እንደፈለገ ያወጣል ያው የንግድ ገንዘብ ነው ብዬ ነው እኔ ማስበው እንጂ እኔ እንደዚህ አይነት ታሪክ መሆኑን በምን ላውቀው ይችላል አይ ተረተናል የርሶን ነገር ተረተናል እንግዲህ ያለው ነገር ይህ ከሆነ ከዚህ በኋላ እንዴት መያዝ እንዳለብን እንግዲህ ተመካክረን ታጠቀን እኛን ምን ወሰድ ይሆናል ከዚህ በላይ እንግዲህ እንትናችንን ማርዘም አይሆንብን እሳቸውንም ብዙ ነገር እየነገርናቸው ማስከፋት እንዳይሆንብን የምትጨምረው ነገር ካለ ዘውድ ወድማችን እንግዲህ እኔ ምንም መጨመረው ነገር የለም እንዳልከው ነው ዘኪ ቅድምም እኔ ብዩዋለሁ እኛ ትንሽ ሰዓት ባጠፋን ቁጥር እሱ አንድ ስቴፕ ከኛ እየሸሸ ነው ያለው ስለዚህ ሰዓታችንን በአግባቡ ተጠቅመን አሳደም መያዝ ነው ያለብን ብዬ ነው ማስበው ምለው ነገር ምንም የለም እንደው ንጉስ የምትለው ነገር ካለ ባክ ለውድ ቤተሰቦች ማለት የምፈልገው ነገር እንግዲህ የመጨረሻው ሰዓት የቁርጡ ቀን ላይ ነው የደረስነው እንግዲህ ሞት ወይ ሽረት
በቃ ከዚህ በኋላ ምንም የሚደረግ ነገር የለም። እኛም እስከዛሬ ስንፈራው የነበረውን እርምጃ ነው የተራመድነው። እንግዲህ ማንም ሰው ቤተሰብ አለው፣ በቤተሰቡ ይመጣልና በእናቱ መተናል። እንግዲህ ከዚህ በኋላ ምንም የሚፈናፈን አይመስለንም። እኛ በቻለው አሁን ሹልክ ብለን እንደገባን ሹልክ ብለን ሰው ሳያየን እንወጣለን። እዚህ ቤት ውስጥ ያለውን ነገር በሙሉ እንከባለን። የሚመጣ ከሆነ እዚሁ ፍና አድርገን እንይዛለን። ካልሆነ ደግሞ የመጨረሻ እርምጃዎቻችንም የምንወስድ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ነው።